አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሄርሜላ ተሳካላት። አብርሽና ሩታ ተጣሉ መልሰው። እሷ እሱን ቢቢላት ማለት ነው ወደ ሩታ መልእክተኛ ልካ ሰራላት ማለት ነው። እሱ በቃ ከሩታ ዘንድ አልላቀቅ ብሎ ቢቢላት ሩታ ዘንድ ሰው ልካ አጣላቻቸው። ሩታም ደግሞ ሰው ማመን የለባትም ነበረ ነገሩ። ያኔ መልሶ እሷ ዘንድ እየተወሸቀ ያስመስልበታል። ተሩታ ዘንድ ወጥቶ እሷ ዘንድ ነው የሚሄደው። ተሩታ ዘንድ ወጥቶ እሷ ዘንድ ነው የሚሄደው እና ሩታም ደግሞ ያን ስታይ ይበሽቃታል። ሁለት እንትን ሆነባት እና አሁን ሄርሜላ አሸነፈች። በመጨረሻ ሄርሜላ አሸነፈች። በጣም ያሳዝናል ወላሂ። ይሄን ያክል እጇ ረጅም ነው ማለት ነው ሄርሜላ። በቃ አብርሽን አታውም፣ አብርሽ አታውም። አሁን እሷ እንደዛ በቃ ሩታና አብርሽ ደስተኛ ሆኖ ሲያው እሷ አመመኛለች፣ ደከመኛለች፣ ሽቅባልኛለች። ማንም አብርሽ እንትን አላላትም። ከዛ ያው መኪናው ሲመጣላት ወርቁ ሲመጣላት በዛ ተናዳ እንደዛ አለችና ከዛ ያው በሩታ በኩል መጣች ደግሞ ገብታችኋል። በሩታ በኩል ማለት ነው። እሱን የገዛሁልሽ እኔ ነኝ ነው ወይስ ሩታ ናት ሄርሜላ ናት የገዛችው ብሎ እንትን አባባላት ማለት ነው። አጣላቻቸው። በጣም ያሳዝናል ወላሂ። አሁን የትናንትናው ቀን ዛሬ ማሰላል ሱብሃንአላህ። የሰው ነገር እንዴ! አንድ ቀን ደስታ፣ አንድ ቀን ሐዘን፣ አንድ ቀን ደስታ፣ አንድ ቀን ሐዘን። ትናንትና በጣም ደስተኛ ሆኖ ጓደኞቹ ሁላ ቤት ገብተው በልተው ጠጥተው አሉ ትናንትና ማለት ነው። ዛሬ ደግሞ እንግዲህ አብርሽም ሁሉ ያለቅሳል፣ ሩታም ታለቅሳለች ማለት ነው። ወላሂ ስራችሁን ይስጣችሁ እንደዚህ የምታደርጉ ሰዎች። በቃ ሩታም ዝም ብለሽ ልብ ጊዜ ካሁን በኋላ አያገባኝም ብለሽ ዋና ሩታ ሳይሆን አብርሽ በቃ ሄርሜላን ይሄድና ከህይወቴ ውጪ ካሁን በኋላ አንቺ ነሽ ህይወቴን እያመሰቃቀልሽ ያለሽው ብሎ ከህይወቱ ማስወጣት አለበት። በቃ ወርቋን የሚወርውርላት ማነው? ሰዓቱን የሚወርውርላት ምን የሚበላት ካሁን በኋላ ከህይወቴ ውጭ ብሎ ማስወጣት ያለበት አብርሽ ነበረ እንጂ ሩታ ባየችው ነገር ነው የምታምነው። በዛ ላይ ደግሞ ሰው እያመጣ ይጨምርላታል። ምኑን ውሸት ነው ብላ ትቀበል አይደለም። ውሸታችሁና አትንገሩ ለማለት አይኗ የሚያየው እሱ ዘንድ ነው። አይኗ የሚያየው ያው ሄርሜላና አብርሽ ሲባባሉ ነው የምታየው። ሲሳሳሙ ምን ሲሉ ነው የምታየው። ያንን እንዴ ብላ የሰዎችን ወሬ ትቀበል። እኔ በጣም ነው የተናደድኩት ወላሂ። አናዶኛል። አብርሽ ነው ያናደደኝ። ሄርሜላ ሳትሆን አብርሽ ነው ያናደደኝ ሩታ። ምክንያቱም በቃ ካሁን በኋላ እኔ ልጄን ማሳድገው ከህይወቴ ውጪ። ሩታ አንቺን ባየ ቁጥር ትከፋለች፣ አንቺን ባየ ቁጥር እያዘነች ነው፣ እኔና አንቺ ስንቀራረብ እያዘነች ነው ብሎ እንቅጩን ተናግሮ መመለስ ነበረበት እኮ አብርሽ። ሄርሜላ ዘንድ ያለውን ሳይጨርስ እዚህኛው ዘንድ ያቦካል። ምን ይሉታል አሁን? በቃ አሁን እሱ ያለበት በቃ ካሁን በኋላ ሄርሜላን ከህይወቴ ውጪ ብሎ ሄርሜላን ካሁን በኋላ ልጄን ማሳድገው ሩታ ባንቺ ባየችሽ ቁጥር ስላንቺ ስለተወራ አንቺ እኔን ስትቀርቢ በጣም እንትን እያለች እየተቀር እያላ ስለሆነ ካሁን በኋላ እኔና አንቺ እዚህ ጋር ማቆም አለብን ብሎ ለሩታ ከዛ ሩታ ዘንድ ሄዶ ደግሞ ሩታ ካሁን በኋላ ይቅር በይኝ፣ ያለፈውን ነገር ይቅር በይኝ። ካሁን በኋላ ሩታ ሄርሜላም ሆነ ማንኛውም ሰው ጋር አላንቺ ፍቃድ እኔ እግሬንም እጄንም አይኔንም አላነሳም ብሎ አልገናኝም ብሎ ከዛ ይቅር በልኝ ብሎ ይቅርታ መጠየቅ ሲገባው መጀመሪያ በቃ በሞቀበት ዘፈን ሆነ ነገሩ። የፊተኛው ሳይበርድ ሄርሜላ ላይ ያለው ነገር መጨረሽ ነበረበት አብርሽ መጀመሪያ ማለት ነው። ሄርሜላን በቃ ድርሽ እንዳትይ ብሎ ሄርሜላን ጨርሶ እንደገና ወደ ሩታ ይቅርታ ብሎ መመለስ አለበት ነበረ። ሰው እኮ ወርቅ አይደለም፣ ወርቅ እኮ የተሰበረ ልብ አይመልስም። ሩታ ያ ወርቅ ስትለብሰው ከላይ ያምራታል እንጂ ግን ውስጧ እንዲህ ነው። የበፊቱ ትዝ ይላታል፣ ያሁኑ ትዝ ይላታል፣ የበፊቱ ትዝ ይላታል፣ ያሁኑ ትዝ ይላታል። ወርቁ የተሰበረው ልቧ ወርቁ የተሰበረው ልቧ እያለ እንዲምታታባታል። ወላ እውነቴን ነው። ኧረ ቀልድ ነው እንዴ? እና ልቧ ራሱ ሁለት አይነት ነው የሆነበት። ይሄኛውማ ምንም አልመሰለውም፣ አብርሽ ምንም አልመሰለውም። ስለዚህ ሩታ ደግሞ ገና ምንም በቃ አልተመለሰም ልቧ ማለት ነው። ያው የግድ እያሳቃት ነው
አንድ ጅል መጥቶ የሆነ ጅል መጥቶ እንትን ሲሏችሁ ምንድን ነው የምትሉት? ሆዳችሁ እያረረ ጥርሳችሁ መሳቁ አይቀርም። ልክ እንደዛ ናት ሩታ። አንቺ ከአንጀቷ አይደለም የምትስቀው የምትጫወተው የምትደሰተው ማለት ነው። እና ደግሞ እንደዛ ወርቅ ስጦታ ምናምን ሲመጣ ሌላም ሰው እኮ ሌላ እየሰጣት ነው እና እንደዛ መስሏት ነው። ላኪን ውስጧ ቆስሏል ማለት ነው። ከዛ ውጭ ብሎ ከቤት ያባረራት ሁሉ ሄርሜላን አቅፎ እሷን ሲያባረራት ሄርሜላ ምን ብሎ በቃ አሁንም ሄርሜላ ብለ ስትል ሄዶ እቅፍ የሚያረጋት ምናምን ያ ሁላ አይኗ ላይ ይመጣል። ስለዚህ አሁን አብርሽ ነው ቀጥታም ሆነ ተዘዋዋሪ እንትን ያለባት ማለት ነው። ምንድነው ጥፋተኛው? መጀመሪያ የሄርሜላ ነገር ይጨርስ። ሄርሜላ ዘንድ ከጨረሰ በኋላ እሱ ሩታ ዘንድ ይመጣል ማለት ነው። አሁን እኮ ሄርሜላን እያወካ ነው እንደገና እዚች ዘንድ የመጣው እና ሩታ ምን ታርክ? ሴት ናት እኮ በዛ ላይ ደግሞ የምትሰማው የምታየው ደግሞ እኮ ከዛ ከበሉት ውስጥ ይሆናል የሚናገሩት እኮ የአብርሽ ጓደኞች ማለት ነው። ከበሉ ከጠጡት ውስጥ ይሆናል የሚናገሩት እኮ የሚናገሩት ከዛ ውስጥ ይሆናል እንጂ ሌላ ሰው አልመጣም። ከሄዳችሁ በኋላ ነው ሰው የነገረኝ ነው ያለችው። በልተው ጠጥተው ከተጫወቱ በኋላ ነው ሰው የነገረኝ አለች። እና እንግዲህ አጅሬ ከነሱ ውስጥ ይሆናል አብሮ እየበሉ አብሮ እየጠጡ። አይሰው ወላሂ ያኔ ጠላት እኮ ከውጭ አይደለም የሚመጣው ከአጠገባችሁ ከጓደኛችሁ ምናችሁ ነው የሚበላችሁ። አንዳንዱ ምቀኛ በቃ የሆነ ተላላኪ ምቀኛ እሱ ነው የሚበላ። እና አሁን እኔ እዚህ ጋር ሩታ ላይ ምንም ነገር አላየሁም። ምክንያቱም አሁን ያን ነገር ብትቀበለው ነገ መልሶ እሷ ዘንድ ሩታን እንደዛ ስቆ ተጫውቶ ማታ ሩታ ዘንድ ሄርሜላ ዘንድ ነው የሚሄደው። ሄርሜላ ዘንድ በጣም ነው አሁን የተጨነቀው ስለ ሄርሜላ በጣም እንደዚህ ሁና በቃ እንደዚህ ሁና ኩርትምትም ብላ መቀመጧ እንደዚህ ሁና እንትን መታመሟ ምናምን አሉ በጣም ሲያዛዝን ነው አሉ የሚያድረው። በቃ በጣም አዝኗል አሉ በሄርሜላ ማለት ነው። እና የሄርሜላን ጉዳይ ሳይጨርስ መጥቶ እዚች ጋር መጀመሪያ በምንድን ነው የተጣሉት? በሄርሜላ ሄርሜላን ካሁን በኋላ ከህይወት ውጭ በቃ ሩታዬ ሄርሜላን ከህይወት አውጥቻታለሁ ካሁን በኋላ ከአንቺ ውጭና ከልጅ ውጭ ሌላ ነገር የለኝም ብሎ መጥቶ ይቅርታ መጠየቅ ሲገባው ሄርሜላ ሳልነካለት ማውራት አይችልም። እሱም ደግሞ ሄርሜላ ትምጣና ታስረዳሽ፣ ሄርሜላ ሳንድል ልደውል ምናምን ሄርሜላ አትለቀውም። ያቺ መሽግር አትለቀውም። ሩታ ደግሞ በቃ ምንም ማድረግ አትችልም። ምክንያቱም እሱ ካላገዛት እሷ ምን ታደርገዋለች? ለምሳሌ ሰው የራሱ ጉዳይ ብላ አብርሽ ዘንድ የአብርሽን ወሬ ብትሰማ አብርሽ ከኔ ጋር ነው የትም ቦታ አይሄድም ነው ብላ የሰውን ወሬ ብትሰማ ነገ ደግሞ እሷ ጋር እንትን ምንድን ነው ሲባባሉ እያየችው ነው። አመመኝ ደከመኝ እኔ ስላንተ ነው በቃ አንተ ፍቅር ይዞኝ ነው ምናምን እያለች ስታቀፈው ስታሸተው ምናምን እያየችው ነው። ምን ትበል እዛ ላይ ሩታ ምን ትበል? እሺ ሰው ሩታ ያኔ ሀብላ ነው ይሄ መጀመሪያ ነገሮችን ሳያጠራ ሩታ እኮ የትም ቦታ አትሄድበትም። ሩታ የትም ቦታ አትሄድበትም። ችግሩ ያለው አብርሽ ላይ ነው። አሁን እንግዲህ በቃ አስበሳጨችዋል ምን አለችው ብሎ እንግዲህ ወሬ በየፊናቸው ወሬ ይወጣል። እንኳን ደስ ያላቸው። ይሄን ነው የሚፈልጉት አቤል ብሩክ ምናምን ይሄን ነው የሚፈልጉት እነ ሩታ እነ ሄርሜላ ይሄን ነው የሚፈልጉት። ተሳካላችሁ ስራ። በነገራችን ላይ እኔ በኮሜንት ሲሉ የሰማሁት ነገር አለኝ። ነገ ይሄ ደስታ ለቅሶ ይሆናል ሲሉ ነበር፣ ወላሂ ሲሉ ነበረ። ምክንያቱም በቃ የእነሱ ደስታ የማይፈልግ ሰው አለ ከመካከላቸው ጓደኛቸው የማይፈልግ ደስታ ነው። አብርሽና ሩታ አንድ ላይ እንዲሆኑ የማይፈልግ ሰው አለ ከመሀላቸው ማለት ነው እንጂ አብርሽን መስሎ እየሳቀ ሩታ መስሎ እየሳቀ አለ ከመካከለኛቸው ብላለች ሩታና። አሁንም ያስመስልባቸዋል። ትናንትና ደስ ብሏቸው በልተው ጠጥተው ሲወጡ ይሄ ነገር ተናገረ ማለት ነው። ማን ነው የነገራት? አሁን እሷ በስልክ ደውዬ እነግርሃለሁ ብለዋለች። በስልክ ደውላ ትንገረውና የሚወስደውን እርምጃ ይውሰድ እንጂ እንደዚህ ማን ያለሽ ውሸታም ነሽ ምናምን እያለ መሸፋፈን አይችልም። እሱ በጣም ነው ወላሂ አናደኛ። ምክንያት ትናንትና ያንን ደጋግሜ በቃ አንድ ሴት ልጅ በቃ የሆነ ነገር ሲያደርግላት ደስታ በቃ ትንሽ ነው እና
ሁላ በጣም ነው ያናደደኝ። እና አብርሽ አሁን እንደዛ ማድረግ ቀርቶበት በቃ የሆነ ስለሷ በቃ ካሁን በኋላ ዘግቼ እመጣለሁ ማለት ነበረበት እኮ። ይቆረቁርሻል ከማለት ይቆረቁርሻል ከማለት ስለሷ ስለ ሄሜራ ዘግቼ እመጣለሁ ብሎ ቃል መግባት ነበረበት። እሱ ግን ይቆረቁርሻል፣ ሁልጊዜ ይቆረቁርሻል። ያኔ እሷ ጋር ስሄድ ሊል ፈልጎ እኮ ነው። ሄርሜላ ጋር ሲሆን ይቆረቁርሻል፣ እሷ ጋር ሲሆን ይቆረቁርሻል ምናምን። ይችን ነው እዚሁ ቅንጭላቱ ላይ የሚዞረው እና ላይ ዞሮና አልማይም የራሳችሁ ጉዳይ ወላ እናደኛ። ወይኔ በባለፈው ሱመያ ልጆቹን ይዤ እመጣለሁ ብላ ይዛ ሳትመጣ ስትቀር፣ ዛሬ ደግሞ ሩታ ነሰ በጣም የተናደደ። ለማንኛውም ውዶች እያመሰግናለሁ። ሹክራን ጀዛኩሙላህ ኸይር እስካሁን ስለቆዩ ማለት ነው። እስኪ ዛሬ ደግሞ እስኪ ደከመን ወላሂ አንድ ውጤት ለሌለው ነገር አደከመን ማለት ነው። እና ባይ ደህና ደሩ፣ ሰላም ደሩ፣ በያላችሁበት ሰላማችሁ ይብዛ ባይ